እግዚአብሔር አምላካችንን እናመሰግናለን። ባለፈው ኤፌሶን ምዕራፍ 3 1 እስከ 6 ብሉፕሪንቱን ሰጥቻችኋለሁ። ዛሬ ከ1 እስከ 2 ብቻ አነብና ቁጥር 2 ነው የምናየው። በጌታ ስም አነባዋለሁ። እንደዚህ ይላል፣ ስለዚህም አሕዛብ ስለሆናችሁ ስለናንተ የክርስቶስ ኢየሱስ እስር የሆንኩ እኔ ጳውሎስ ለእግዚአብሔር እንበረከካለሁ ይላል በአዲሱ ትርጉም። በዚህ ምክንያት እኔ ጳውሎስ ለናንተ ለአሕዛብ የክርስቶስ ኢየሱስ እስረኛ ሆኛለሁ። ለናንተ ስለተሰጠኝ ስለ እግዚአብሔር ጸጋ መጋቢነት በእርግጥ ሰምታችኋል። በአዲሱ ትርጉም ለናንተ ጥቅም ሲባል ስለተሰጠኝ የእግዚአብሔር ጸጋ መጋቢነት በእርግጥ ሰምታችኋል። ባለፈው ለናንተ ሲባል እስረኛ ሆንኩላችሁ። አሁን ደግሞ ለናንተ ጥቅም ሲባል ስለተሰጠኝ የእግዚአብሔር ጸጋ መጋቢነት በእርግጥ ሰምታችኋል ይላል። ርዕሴ የጸጋ መጋቢነት የሚል ነው። ስቲዋርድሺፕ ኦፍ ግሬስ የሚል ነው። እንጸልይ። መንፈስ ቅዱስ በመካከላችን አለ። አእምሮአችንን ክፈትልን። የደቀ መዛሙርቶችን አእምሮ እንደከፈት፣ የሊዲያን ልብ እንደከፈት፣ ጳውሎስ ሲሰብክ ቃሉ በፍጹም ግልጽነት ነው ጌታዬ እንደመጣላቸው ዛሬ ቃልን እየፈታ ለእያንዳንዳችን በሚገባን መረዳት ተናገረን። ጌታዊ ቃሉን ላከፈወሳቸው ተብሏል። ጌታዊ ለስጋችን፣ ለነፍሳችን፣ ለመንፈሳችን ሁሉ ጌታዊ ፈውስና ጠገን ይሆንልን ዘንድ እንዲሁም ደግሞ እንጀራ ሆኖ በቃል ትመግበን ዘንድ ጸለይን። እኔም ባሪያ በፍጹም ግልጽነት መናገር እንድችል በኢየሱስ ስም እርዳኝ። አሜን። የጸጋ መጋቢነት ስቲዋርድሺፕ ኦፍ ግሬስ። የጸጋ መጋቢነት ምን ማለት ነው? የጸጋ መጋቢነት ምን ማለት ነው? what does it mean? ጸጋ መጋቢነት ከማየታችን በፊት መጋቢ የሚለውን ነገር እናያለን። መጋቢ ስቲዋርድሺፕ ማለት ምን ማለት ነው? የእግዚአብሔር በሆነ ነገር አደራ የተሰጠው እና በታማኝነት የሚያስተዳድር ማለት ነው። መጋቢ ማለት ባጭር ቃል ባለቤት ያልሆነ ግን ባለቤቱ ሹመት ሰጥቶት በንብረቱም ላይ ይሁን በሰውም ላይ ይሁን በማንኛውም ነገር ላይ አደራ የሰጠው ማለት ነው። ከመጽሐፍ ቅዱስ ቀላል ምሳሌ ልስጣችሁ። ዮሴፍ በጴጢፋራ ቤት ገብቶ በነበረ ጊዜ ከሚስቱ በቀር በነገሩ ሁሉ ላይ አደራ ሰጥቶት ነበረ። ዮሴፍ የጴጢፋራ ቤት መጋቢ ነበር። ሰዎችን ሁሉ ሎሌዎችን የሚያሰማራ እሱ ነው። በከብቱ ላይ ባለስልጣን እሱ ነው። በንብረቱ በሁሉ ላይ ግን ዮሴፍ የጴጢፋራ ንብረት ባለቤት አይደለም። ስለዚህ የጸጋ መጋቢ ምን ማለት እንደሆነ ከማየታችን በፊት መጋቢ የሚለውን ቃል በደንብ ሊገባን ይገባል። መጋቢ ማለት የእግዚአብሔር በሆነ ነገር ላይ እግዚአብሔር የኔ ነው ባለው ነገር ላይ አደራ የተሰጠው ማለት ነው። እና ደግሞ ያ ሰው በታማኝነት አደራውን የሚወጣ ማለት ነው። መጋቢ ማለት ኃላፊነት የተሰጠው ሰው ማለት ነው ባጭር ቃል። ስቲዋርድሺፕ የሚለው እንግዲህ a person interested ማለት ኢንተረስት የሚለው ጋር አይደለም። ኢንተረስት ሳይሆን ኢንትረስትድ ማለት ኃላፊነት የተሰጠው ማለት ነው። መጋቢነት በምን ላይ ኃላፊነት እንደተሰጠው ጥቂት ላሳያችሁ። ኢንተረስትድ የሚለውን እንዳትወስዱት፣ ምክንያቱም ፍላጎት የሚለው ጋር አይደለም። ኢንትረስትድ ማለት ኃላፊነት የተሰጠው ማለት ነው። መጋቢ ማለት በሀብት ላይ ኃላፊነት የተሰጠው ሰው ማለት ነው። ኢንትረስትድ ዊዝ ሪሶርስስ። መጋቢ ማለት በሰዎች ላይ ኃላፊነት የተሰጠው ማለት ነው። ኢንትረስትድ ዊዝ ፒፕል። መጋቢ ማለት በስጦታዎች ላይ ኃላፊነት የተሰጠው ማለት ነው። ኢንትረስትድ ዊዝ ጊፍት። ለምሳሌ እግዚአብሔር የተለያየ ጸጋ ስጦታ ሰጥቶናል። ያንን የጸጋ ስጦታ በአግባብ የተጠቀሙና ደግሞ በጸጋ ስጦታ ደግሞ ሲያጭበረብሩ ሲነግዱ የኖሩ ታማኝ የሆኑ ታማኝ ያልሆኑ አንድ ቀን ባለቤቱ መጥቶ ይቆጣጠራል። ለነዛ 5 መክሊት ለሰጣቸው 2ም ለሰጠው 1ም ለሰጠው አንድ ቀን መጥቶ ጌታ እንደሚቆጣጠር ሁሉ እያንዳንዳችንም ጋር ጊፍት ተሰጥቶናል። መጋቢ ማለት በጊዜ ላይ ኃላፊነት የተሰጠው ማለት ኢንትረስትድ ዊዝ ታይም፣ በጊዜ ላይ ኃላፊነት የተሰጠው። መጋቢ ማለት በወንጌል ላይ አደራ የተሰጠው ኢንትረስትድ ዊዝ ዘ ሜሴጅ ኦፍ ዘ ጎስፐል። እስቲ መጋቢነት የሚለውን በደንብ ከእግዚአብሔር ቃል ተራ በተራ እየፈታን ነው።
የመጽሐፍ ቅዱስ መርህ ማለት ሜን ቢብሊካል ፕሪንሲፕሉን ስንመለከተው ሁሉም ነገር እስቲ ሁሉም ነገር የእግዚአብሔር ነው። ተቀበላላችሁ? ሁሉም ነገር በምድር ላይ ያለው በሰማይ ያለው everything is belongs to God። የኔ ምንለው እዚህ ምድር ላይ የለም። መላእክቶችም በሰማይ ያሉት የኔ የሚሉት የለም። ሁሉ ነገር የእግዚአብሔር ነው። ኦነሩ ባለቤቱ እሱ ነው። ባለቤቱ መሆኑን ከእግዚአብሔር ቃል አሳያችኋለሁ በሁሉም ነገር ላይ። ስለዚህ እዚህ ምድር ላይ የኔ ምንለው ነገር የለም ማለት ነው። እኛ ምንድነን ማለት ነው? ባላደራዎች ነን፣ መጋቢዎች ነን ማለት ነው። ስጦታን እግዚአብሔር ሰጥቷል። ተጠያቂዎች ነን። እያንዳንዳችን ነገ በጌታ ፊት የምንጠየቀው ነገር አለ። ምክንያቱስ ባላደራዎች ነን። እግዚአብሔር ነው ባለቤቱ። የምን ባለቤት እንደሆነ አሳያችኋለሁ። አንደኛ የህይወት መጋቢዎች ነን ማለት የህይወት ባላደራዎች ነን። ስቲዋርድሺፕ ኦፍ ላይፍ የህይወት ባላደራዎች ነን። ስቲዋርድሺፕ ኦፍ ላይፍ ምን ማለት ነው? ሕዝቅኤል 18:4 ላይ እንዲህ ይላል፣ እነሆ ነፍሳት ሁሉ የኔ ናቸው ይላል። እናንተንም ጨምሩ። እንግዲህ ነፍስ አለኝ የሚል ሁሉ ነፍሳት ሁሉ የማን ነው ይላል? የኔ ናቸው ይላል እግዚአብሔር። የአባት ነፍስ የእኔ እንደሆነች ደግሞ የልጅ ነፍስ የኔ ናት ይላል። ልጅ የወለዳችሁ ልጆቻችሁ የእናንተ አይደሉም። የማን ነው? የአባትየው ነፍስ የኔ እንደሆነ ሁሉ የልጅየው ነፍስ የማን ነው? የእግዚአብሔር ነው። አዳም ራሱ የማን ነው? የእግዚአብሔር ነው። ሔዋን የማን ነች? የእግዚአብሔር ነው። ይሄ ሁሉ ዘር የኔ ነው። እንኳን አይደለም የሰው የእንስሳውን ሁሉ ዘር ብትመለከቱ የእግዚአብሔር ነው። የኔ ነው የሚለው እግዚአብሔር። ስለዚህ በምድር ላይ ያለ ነፍስ ሁሉ ስለ ራሳችን ህይወት ባላደራዎች ነን። እግዚአብሔር የሰጠንን ህይወት አቢዩዝ ልናደርገው እንችላለን። ግማሹ በድራግ፣ ግማሹ በአልኮሆል፣ ግማሹ በተለያየ እርኩሰት በማድረግ እግዚአብሔር ሴት አድርጎ ፈጥሮት ወንድ ልሁን የሚላለ፣ ወንድ አድርጎ ፈጥሮት ሴት ልሁን የሚላለ። እግዚአብሔር ግን ለእያንዳንዱ ለሰጠው ህይወት ተጠያቂ ነው ያ ሰው። ምክንያቱስ ህይወት ነፍሳት ሁሉ የኔ ናቸው፣ የአባት ነፍስ የኔ እንደሆነች ደግሞ የልጅ ነፍስ የኔ ናት። ኃጢአት የምትሰራ ነፍስ እርሷ ትሞታለች ይላል። መዝሙር 100:3 ላይ ደግሞ እንዲህ ይላል፣ እግዚአብሔር እርሱ አምላክ እንደሆነ እወቁ ይላል። በመጀመሪያ እግዚአብሔር አምላክ እንደሆነ እወቁ ይላል። እርሱ ሰራን ይላል። ማን ሰራን ይላል? እሱ ሰራን፣ እኛም አይደለንም። እኛስ ህዝቡ የማሰማሪያ በጎቹ ነን። ስለዚህ እኛ የእግዚአብሔር በጎች ነን። እሱ ነው የሰራን። ኦነሩ ባለቤቱ እግዚአብሔር ነው ይላል። ስለዚህ የኔ ባለቤት ማን ነው? እግዚአብሔር ነው። ነፍሳት ሁሉ የማን ናቸው? የእግዚአብሔር ናቸው። መዝሙር 10:14 ላይ እነሆ ሰማይ ሰማየ ሰማያትን፣ 3 ሰማያት ስላሉ ነው፣ ምድር በእርሷም ያለው ሁሉ። እስቲ በምድር ያለው ማን ነው? እኛም እኮ እዚህ ምድር ውስጥ ነው ያለነው አይደል እንዴ? በምድር ያለው ሁሉ የአምላክ የእግዚአብሔር ነው ይላል። በሰማይ ያለው፣ በሰማይ ሰማያት ያለው፣ በምድር ያለው ሁሉም ነገር የማን ነው ይላል? የአምላክ የእግዚአብሔር ነው ይላል። መዝሙር 24:1 ላይ ምድር ሞላዋ ለእግዚአብሔር ናትና ዓለም በእርሷ የሚኖሩ ሁሉ ይላል። ምድር ሞላዋ ለእግዚአብሔር ናትና ዓለም በእርሷ የሚኖር ሁሉ የማን ነው ይላል? የእግዚአብሔር ነው ይላል። ሮሜ 14:7-8 እንዲህ ይላል፣ ከኛ አንድስ እንኳን ለራሱ የሚኖር የለምና ለራሱ የሚሞት የለምና በሕይወት ሆነን ብንኖር ለጌታ እንኖራለን፣ ብንሞት ለጌታ እንሞታለን። እንግዲህ በሕይወት ሆነን ብንኖር ወይም ብንሞት የጌታ ነን ይላል። ስለዚህ ኦነር አይደለንም። የሰው ህይወት የማን ነው? የጌታ ነው። በዚህ ልዝጋላችሁ እንግዲህ የህይወት ባላደራ ለሚለው ሐዋርያት 17:28 ላይ ጳውሎስ ለግሪክ ሰዎች አቴንስ ሄዶ የተናገራቸው እንዲህ ይላል፣ በእርሱ ሕያዋን ነን፣ እንንቀሳቀስማለን፣ እንኖርማለን ይላል። በማን? በጌታ። በጌታ ሕያዋን ነን፣ እንኖርማለን፣ እንንቀሳቀስማለን ይላል። እግዚአብሔር ህይወትን ይሰጣል። God gives life።
እግዚአብሔር ችሎታን ይሰጣል God gives ability እግዚአብሔር ጥንካሬን ይሰጣል God gives strength እግዚአብሔር እድሎችን ይሰጣል God gives opportunity እንግዲህ የተሰጠን ህይወት የማን ነው እግዚአብሔር ሰጥቶን ነው ability ችሎታ የሰጠን ማን ነው እግዚአብሔር ነው strength አቅም ጥንካሬ ብርታት ጉልበት የሰጠን ማን ነው እግዚአብሔር ነው እግዚአብሔር opportunity ሰጥቶን ያለን በopportunityው እንጠቀም ይህ ህይወት አንድ ቀን እግዚአብሔር በህይወታችን ምን ሰራህበት ብሎ ይጠይቀናል የሰጠንን ህይወት የሰጠንን opportunity የሰጠንን ability የሰጠንን አቅም የሰጠንን ህይወት አንድ ቀን ጌታ መጥቶ ይጠይቃል የህይወት ማናጀር ናችሁ የህይወት ሱፐርቫይዘር ናችሁ የህይወት ባላደራ ናችሁ እንጂ የህይወት ባለቤት ነፍሳት ሁሉ የኔ ናቸው ይላል እግዚአብሔር ብንስማማም ባንስማማም አሜን ማለት ብቻ አሜን ሰዎች የራሳቸው የሆነ ይመስላቸዋል አሁን ደግሞ ወደ ሁለተኛው መጣው የጊዜ መጋቢ ባላደራዎች ነን stewardship of time የጊዜ ባላደራዎች ነን የእግዚአብሔር ቃል ምን ይላል የጊዜ መጋቢ ባላደራ ማለት እግዚአብሔር የሰጠንን ጊዜ በጥበብ በቅድስና በዓላማ መጠቀም እንዳለብን ነው እግዚአብሔር ጊዜ ሰጥቶናል የጊዜ መጋቢ ማለት ጊዜን እግዚአብሔር እንደ አደራ በታማኝነት እንድንጠቀምበት የሰጠን ነው እቺን ጊዜ የሚፈልጉ ሀብታሞች እኮ አሉ አላገኙትም በብራቸው እኛ የኖርነውን አሁን እንኑር ብለው ትላንትና ሞት ከልክሏቸው ይቀርዋሉ በጣም የተማሩ ሰዎች የተባሉ አሉ ሞት ከልክሏቸው ይቀርዋሉ እኛ እድል ተሰጥቶን ነው በጣም ደግሞ አቅምና ጉልበት ያላቸው አሉ እነሱ ሞት ከልክሏቸዋል በጣም ልጆች ሆኑ ወጣቶች ሆኑ ገና ከኛ የበለጠ መኖር የሚችሉ ሞት ከልክሏቸው እዛ ቀርተዋል ጊዜ የሰጠን እግዚአብሔር ነው ጊዜ የእግዚአብሔር ስጦታ time is a gift from God ከእግዚአብሔር የተሰጠን ነው ጊዜ አይመለስም ወገኖቼ አይመለስም ትላንትና አይመለስም በቃ አለፈ ካልተጠቀምንበት አለፈ ተቃጠለ ወደድንም ጠላንም እድሜያችን ካወነዳ እየቀነሰ እንጂ እየጨመረ አይደለም ሄደው የማቱሳላ ዘመን አይደለም ያለነው ሰው በቃ ረጅም እድሜ እንዳይኖር አለና ቢበዛ 120 አመት ይኖራል 120 አመት ሲኖር አሁን ማጥያስ ያበዛ አሁን ግን እድሜው ከ70 ከ80 በኋላ የድካም እንዲሆን አደረገው ለምን ኃጢያት እየበዛ እየጨመረ በሄደ ቁጥር እድሜም ቢጨምርልን ስቃይ ነው የሚበዛው ሌላ ምንም እዚህ ምድር ላይ እንደሆነ ለዘላለም እንድንኖር እግዚአብሔር ፈቃዱ አይደለም ምክንያቱም ያዘጋጀ አገር ስላለ ጊዜ አይመለስም የተሰጠን opportunity ነው እንጠቀምበት ወገኖቼ ጊዜ ደግሞ ውስን ነው አንድ ቀን እዚህ ጋር በቃ ይላል እግዚአብሔር ልኑር ዋክ ጌታ አቅም አለኝ እኮ ገንዘብ አለኝ እኮ ዕውቀት አለኝ ብትሉ በቃ ካለ በቃ ነው መልአክ እንደሆነ አንጠልጥሎ መውሰድ ሊሚት ነው ጊዜ ገደብ አለው እያንዳንዱ ቀን ከእግዚአብሔር የተሰጠን አደራ ነው ተጠቀሙበት ወገኖቼ ባላደራዎች ነን የጊዜ ባላደራዎች ነን ጊዜ አደራ ይሄን ጊዜ ተጠቀምበት ብሎ ነው ጌታ የሰጠን ጊዜ በጥበብ መጠቀም መንፈሳዊ ታማኝነት ነው ጊዜን በጥበብ መጠቀም ስንፍናና ከንቱ ነገር ጊዜን ያባክናል ጊዜን የሚያባክኑ ስንፍናና ከንቱ ነገሮች ናቸው ስለዚህ በእያንዳንዱ ቀን ለእግዚአብሔር ክብር መኖር ይገባናል መዝሙር 90 ቁጥር 12 ላይ እንደዚህ ይላል በልብ ጥበብን እንድንማር ቀኝህን እንዲህ አስታውቀን ይላል አይገባም ብዙ ባይብሎችን ቨርሽኖችን ተመለከቱ ኪንግ ጄምስ የሚለውን ላንብብላችሁ እንዲህ ይላል ጥበብ የተሞላ ልብ ይኖረን ዘንድ እድሜያችንን መቁጠር አስተምረን ጥበብ የተሞላ ልብ እንዲኖረን ይሄ ኪንግ ጄምስ ነው የሚለው ሌላው ደግሞ ኒው እንግሊሽ ትራንስሌሽን እንደዚህ ይላል ስለዚህ በጥበብ እንድንኖር የሟችነታችንን ሁኔታ እንድናስብ ባክ አስተምረን ነው የሚለው እንደምን ሞት ባክ እግዚአብሔር ያስተምረን ሰው እኮ ሞታለሁ ብሎ አይኖርም ለዚህ ነው እኮ ሰርግ ቤት ከመሄድ ለቅሶ ቤት መሄድ ይሻላል የሰው ሁሉ እንተናው ፍጻሜ እዛ ስለሆነ ነገ እንደሚሞት ሰው ሲያው
እግዚአብሔርን ፈርቶ ንስሐ ገብቶ በጊዜው ለመጠቀም መዝሙር 9:12 ላይ ይሄ ባይብል ቤዚክ እንግሊሽ ደግሞ ምን ይላል? ስለዚህ የጥበብ ልብ እንድናገኝ የዘመናችን ቁጥር አሳውቀን ባክህ ይላል። ለምን ጠቢብ እንድንሆን። ሰው ሞታለሁ ብሎ አያስብም። ነገ መቀሰፍ እንዳለው፣ ነገ አደጋ እንዳለ፣ ነገ በዚህ ምድር ለምን እግዚአብሔር ብቻ ነው የእያንዳንዳችንን በምድር ላይ የመኖራችንን ቁጥር የሚያውቀው። ማንም ሰው አያውቅም። እናት ወልዳ ልጇን አታውቅም፣ ስለራሷም አታውቅም። ስለዚህ ጊዜያችን በቃ የሚል እግዚአብሔር ሕይወታችን አጭር መሆኑን በማወቅ በጥበብ እንድንኖር የሚያስጠነቅቀን ክፍል። ጊዜ እግዚአብሔር ነውና የጊዜ ባላደራዎች ነን። እስቲ የጊዜ ባላደራ ነሽ ተባባሉ። ጊዜ የእግዚአብሔር ነው። ጊዜ የእግዚአብሔር ነው። እናንተ ግን አደራ ነው የተሰጣችሁ። ያውም ደግሞ ሊሚት ምናልባት ካሁን ወዲያ በእድሜያችን ላይ ብንጨምር 120 ምናምን ልኑር ካለ ስለዚህ አደራ ተብለን ነው የተሰጠን። ይህችን እድሜያችንን መጠቀም አለብን። ኤፌሶን ምዕራፍ 5:15-16 እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ፣ ቀኖቹ ክፎች ናቸውና ዘመኑን ዋጁ። redeemed the time because the days are evil ነው የሚለው። ለምን ዘመኑ ክፉ ስለሆነ ስለዚህ በዚህ በተሰጣችሁ ጊዜ ተጠቀሙ ይላል። ቆላስይስ 4:5 ላይ እንደዚህ ይላል፣ ዘመኑን እየዋጃችሁ በውጭ ባሉት ዘንድ በጥበብ ተመላለሱ ይላል። ጊዜ ለመልካም ምስክርነት ተጠቀሙበት እያለ ነው። ለወንጌል ለእግዚአብሔር ክብር የተሰጣችሁን ጊዜ መብልና መጠጥ መሞት ብቻ ባይሆን እንደው ለእግዚአብሔር ክብር ኖራችሁበት ለፉ እያለ ነው። አንዳንድ ሰዎች እንደ ጳውሎስ አይነት እድሜያቸውን በሙሉ ለጌታ ተሰጥተው ጥፍጥፍ አድርገው ነው ጨርሰው የሞቱት። አንዳንዱ ደግሞ ዘመኑን ዝም ብሎ ሲያባክ የማይረባ ነገር ዘመኑን ይጨርስና አንዳንዱ ደግሞ በመጨረሻ ሲያረጅ በቃ ህይወቱን ለጌታ ሊሰጥ ይፈልጋል። እግዚአብሔር ግን በጉብዝና ወራት ፈጣሪን አስብ ስለሚል በጉብዝና ወራት እድሜያችንን ሰጠን እስከ ሽበት እስከ ሽምግልና ጠብቃለሁ ላለን ጌታ በታማኝነት ጊዜያችንን መስጠት ኢምፖርታንት ነው። መክብብ 3:1 ላይ እንዲላል ለሁሉ ዘመን አለው፣ ከሰማይ በታች ለሆነ ነገር ሁሉ ጊዜ አለው። እግዚአብሔር ለእያንዳንዱ ነገር ጊዜን እንዳዘጋጀ ያሳያል። የጊዜ መጋቢ ሰው ባህሪ ምን እንደሚመስል ላሳያችሁ። ገና ጠዋት ሲነሳ ጊዜውን በጸሎት ነው ባርኮ የሚጀምረው። አንዳንዱ ሰው ገና ሲነሳ ኪችን ነው የሚሮጠው። አንዳንዱ ደግሞ ገና ሲነሳ በነገር ነው የሚጀምረው። እግዚአብሔር ከዚህ ይጠብቀን። ጊዜ ለሰጠኝ እድሜ ለሰጠኝ ተመስገን አምላኬ ብሎ ጊዜን በጸሎት መጀመር። ከዛ ደግሞ እንጀራ ከመብላት በፊት ነፍስን በቃል መመገብ ይቀድማል። ስለዚህ በእግዚአብሔር ቃል መመገብ ያስፈልጋል። ሌላው የጊዜ ባላደራ ቅድሚያ መሰጠት ያለበትን ነገር ያውቃል። የትኛው ነው ቅድሚያ ያለው የትኛው ነው መቆየት ያለበት ይላል። የጊዜ ባላደራ ሰው ስንፍናን ይሸሻል። የጊዜ ባላደራ ሰው ሌሎቹን ለመጥቀም ጊዜን ይሰጣል። ለሌሎች ለመጥቀም የጊዜ ባላደራ ሰው ለእግዚአብሔር ፈቃድ የሚጠቅም ህይወት ይኖራል ማለት ለእግዚአብሔር ፈቃድ ህይወቱን በመስጠት። ቀላል ምሳሌ ልስጣችሁ። ሐዋርያ ሥራ ምዕራፍ 13:36 ላይ ዳዊት በራሱ ዘመን የእግዚአብሔርን ሐሳብ ካገለገለ በኋላ አንቀላፋ፣ ከአባቶቹም ጋር ተጨምሮ መበስበስን አየ ይላል። ዳዊት የተሰጠውን ጊዜ በራሱ ዘመን እግዚአብሔርን አገለገለ አይደለም የሚለው የእግዚአብሔርን ሐሳብ። ዛሬ እኮ ብዙ አገልጋዮች አሉ፣ ግን የራሳቸውን ፈቃድ ነው የሚያደርጉት፣ የእግዚአብሔርን ሐሳብ አይደለም። ለምሳሌ ማርታ ኢየሱስ ቤቷ ገብቶ ጉድ ትል ነበረ፣ ታስተናግደው ነበር። ጥሩ ነው፣ ግን የኢየሱስ ክርስቶስ ሐሳብ ሰምታው ብትታዘዘው ነበርና ማርያም ግን መልካም ዕድል መርጣ። ጌታ ሰምተን እንድንታዘዘው ይፈልጋል፣ ዝም ብለን እንድናገለግለው አይደለም። ወደ ሶስተኛው አለፍኩ። እንግዲህ የህይወት ባላደራንን የጊዜ ባላደራንን። ሶስተኛው የመንፈሳዊ ስጦታዎች ባላደራንን፣ መጋቢዎች ነን። እግዚአብሔር ባላደራነት የሰጠን stewardship of gifts and talent
እግዚአብሔር የመንፈሳዊ ስጦታዎች ሰጥቶናል፣ ለሱም አደራ ሰጥቶናል። የመንፈሳዊ ስጦታዎች መጋቢ ማለት እግዚአብሔር ለእያንዳንዱ አማኝ የሰጠው መንፈሳዊ ስጦታ፣ ችሎታ፣ ዕውቀት፣ አገልግሎት ስላለ ለእግዚአብሔር ክብር፣ ለሰዎች ጥቅም በታማኝነት መጠቀም አለበት። ሁሉም ስጦታ ከእግዚአብሔር ነው። አንደኛ ጴጥሮስ ምዕራፍ 4:10 ላይ እንደዚህ ይላል፣ ልዩ ልዩ የእግዚአብሔር ጸጋ ደጋግ መጋቢዎች እንደመሆናችሁ እያንዳንዳችሁ የጸጋ ስጦታን እንደተቀበላችሁ፣ አያችሁ፣ እያንዳንዳችሁ ይላል፣ የጸጋን ስጦታ እንደተቀበላችሁ መጠን በዚያው ጸጋ እርስ በርሳችሁ አገልግሉ ይላል። እያንዳንዳችሁ ጸጋን ተቀብላችኋል ነው የሚለው ጴጥሮስ ሲጽፍ። ሁሉም ግን ስጦታ የእግዚአብሔር ነው። እግዚአብሔር ሌሎችን ለማገልገል መንፈሳዊ ስጦታዎችና ችሎታዎችን ሰጥቶናል። ሁሉም አማኝ ስጦታ እንዳለው ልናውቅ ይገባል። ስጦታችሁን አለማወቃችሁ ስጦታዬን አለማወቄ ነው እንጂ እግዚአብሔር ግን ሰጥቶናል። አንድ ልጁን የሰጠን ሌላ ስጦታማ እንዴት አይሰጠንም? የመንፈስ ቅዱስ ስጦታ ተሰጥቶናል። ስጦታው የኛ እንዳልሆነ ደግሞ ማወቅ አለብን። እግዚአብሔር የሰጠን ባለቤቱ የሱ ስለሆነ ያንን ስጦታ ሌሎቹን ለመጥቀም የተሰጠን እንጂ ወስደን ደግሞ እንድንቀብረው አይደለም። ለራሳችን ክብር ሳይሆን ለሌሎች ለማገልገል ነው እግዚአብሔር ስጦታ የሰጠን። ዛሬ ብዙ ሰዎች በጸጋ ስጦታዎች ሊከብሩ ይፈልጋሉ። በነፃ የተሰጣቸውን እኮ ነው። ብዙዎች ገንዘብ ሜክ እያደረጉበት ነው፣ ገንዘብ እያተረፉበት ነው፣ ቤታቸውን እየሰሩ ነው፣ ህንፃ እየሰሩበት ነው። እግዚአብሔር በሰጣቸው ጸጋ ስጦታ በነፃ የተሰጡትን በነፃ እንዲሰጡ ነው። ሌላ ቤት ለመስራት ሰርቶ ቤት መስራት ይቻላል። በእግዚአብሔር ጸጋ ስጦታ ቤት አይሰራም፣ የእግዚአብሔር ቤት እንጂ የሚሰራው። ስለዚህ አንደኛው እንግዲህ ሁሉም ስጦታ ከእግዚአብሔር ነው። ሁለተኛው መንፈሳዊ ስጦታዎች ለአካሉ ጥቅም ነው የተሰጠው፣ ለክርስቶስ አካል። አንደኛ ቆሮንቶስ 12:7 ላይ እንዲህ ይላል፣ ነገር ግን መንፈስ ቅዱስ መግለጥን ለእያንዳንዱ ለጥቅም ይሰጠዋል ይላል። ስለዚህ ለጥቅም ነው የተሰጠን። መንፈስ ቅዱስ ለእያንዳንዳችን ለጥቅም ነው የተሰጠን፣ ለመጥቀም። እነዚህ ስጦታዎች ምንድናቸው? ሮሜ 12:6-8 እንደዚህ ይላል፣ እንደተሰጠን ጸጋ ልዩ ልዩ ስጦታ አለን። ትንቢት ቢሆን እንደ እምነታችን መጠን ትንቢት እንናገር። አንዳንድ ሰው ትንቢት ከመስመር አልፎ ነው የሚናገረው። እግዚአብሔር ከሰጠው አልፎ ከእምነቱ በላይ ነው ትንቢት የሚናገረው። እግዚአብሔር ሳይገልጥለት ማናችሁም ትንቢት ስትናገሩ ይላል እንደ እምነታችሁ መጠን ነው የሚለው። አንዳንዱ ከእምነቱ በላይ እግዚአብሔር ታየኝ፣ መልአክ ተገለጠልኝ፣ ብዙ ነገር ይቀባጥራል። እግዚአብሔር ግን አላለው። እግዚአብሔር ስትናገሩ ትንቢት ይላል እንደ እምነታችሁ መጠን ተናገሩ ነው የሚለው። አገልግሎት ቢሆን በአገልግሎታችን እንትጋ፣ የሚያስተምር ቢሆን በማስተማሩ ይትጋ፣ የሚመክር ቢሆን በምክሩ ይትጋ፣ የሚሰጥ ቢሆን በልግስና ይስጥ፣ የሚገዛ በትጋት ይግዛ፣ የሚምር በደስታ ይማር ይላል። ይሄ እንግዲህ በሮሜ ላይ ያለ የጸጋ ስጦታ ነው። ሌላውን ግን እናንተ አንደኛ ቆሮንቶስ 12 ከ1 እስከ መጨረሻው ሄዳችሁ አንብቡት። ስለዚህ መንፈሳዊ ስጦታዎች ለጥቅም ተሰጥተዋል፣ ለመጥቀም። ሶስተኛ የመንፈሳዊ ስጦታዎች ታማኝ መጋቢ መሆንን ይጠይቃል። መንፈሳዊ ስጦታ ታማኝነትን ይጠይቃል። አንደኛ ቆሮንቶስ ምዕራፍ 4:2 ላይ እንግዲህ በመጋቢዎች ዘንድ የሚያስፈልገው ታማኝ ሆኖ መገኘት ነው ይላል ጳውሎስ። መጋቢ ነን ካላችሁ፣ አገልጋይ ነን ካላችሁ፣ ባላደራ ነን ካላችሁ እንግዲህ በመጋቢዎች ዘንድ ታማኝ ሆኖ መገኘት ያስፈልጋል ይላል። ስንቶቻችን ታማኞች ነን ለእግዚአብሔር ለሰጠን አደራ? እሱን ራሳችን መጠየቅ ነው። የታማኝነት መጋቢ ባህሪ ላሳያችሁ። ስጦታውን ያውቃል። በመጀመሪያ ታማኝ መጋቢ ለመሆን ስጦታችንን እንወቅ። አንዳንዱ ዘማሪ ሆኖ ሰባኪ ሊሆን ይላል። በሰጠን ስጦታ ጸጋ እንትጋ። አንዳንዱ በመምከር፣ አንዳንዱ በመስጠት፣ አንዳንዱ ደግሞ በማስተማር እንደኔ፣ አንዳንዱ በመስበክ፣ አንዳንዱ ደግሞ በጸሎት። በተለያየ ነው እኮ የሰጠን። ሁላችንንም አንድ አይነት ስጦታ አልሰጠንም። ስጦታውን ያውቃል ባላደራ። ሌላው ያዳብረዋል። ስጦታችሁን ማዳበር አለባችሁ። ስጦታ የሚያድግ ነው፣ የሚሰፋ ነው።
እንዲሁ ዝም ብለን ቀብረን የምናስቀምጠው አይደለም። ዛሬ ምናልባት በጥቂቱ ብንታመን በአንድ ነገ በሁለት ይበዛልናል። በሁለት ብንታመን ነገ በሶስት እየበዛ እየሰፋ ነው የሚሄደው። ጥቂቱን ነገር አንናቅ፣ የጥቂቱን ቀን አንናቅ። እግዚአብሔር አንድም ሰው ይስጠን፣ ሁለትም ሰው ይሁን፣ ታማኝ መሆን ያስፈልጋል። ሌላው ትህትና መጠቀም ነው። ታማኝ ባላደራ አንዱ ባይዘው ሁላችንም ባላደራዎች ነን። ይሄንን ራሳችሁን እያስገባችሁ እና እንደው ለሌላ ሰው ነው አደራ የተሰጠው እንዳትሉ፣ ሁላችንም ባላደራዎች ነን። ስለዚህ በትህትና መጠቀም አለብን። ሌላው የታማኝ ባላደራ አንዱ ባህሪ ደግሞ ለእግዚአብሔር ክብር ነው የሚያውለው። ክብር ለእግዚአብሔር ነው። ለሰጪው ክብር መስጠት አለብን። ዘምረን ሰዎች ቢታነጹ፣ ጸልየን ሰዎች ቢፈወሱ ክሬዲቱን ለኢየሱስ ነው። ክሬዲቱን ለመንፈስ ቅዱስ እንጂ ለኛ አይደለም። ምክንያቱም እኛ ዝም ብለን ሸክላዎች ነን። በሸክላ ውስጥ የተቀመጠ መዝገብ ነው። ስለዚህ ይሄንን ክብር እግዚአብሔር ሲገልጥ ክብሩን ለእግዚአብሔር እንጂ መስጠት፣ ሰዎችም ደግሞ ከተገለገሉ በኋላ ሰውየውን ሳይሆን ማክበር ወይም ማድመቅ ያለባቸው የሰውየው ራሱ ለእግዚአብሔር ለቤተክርስቲያን እንደተሰጠ አውቀው ክብሩን ለጸጋው ባለቤት ነው መስጠት ያለበት። ሌላው ሌሎችን ያንጻል፣ አያፈርስም። የጸጋ ባላደራ ሌሎችን ያንጻል እንጂ አያፈርስም። ዛሬ ትዳር የሚያፈርሱ አሉ በጸጋ ስጦታ። እግዚአብሔር አፍርሱ ብሎ አላከም፣ አንጹ ብሎ እንጂ። ዛሬ በተሰጠን ጸጋ ሌሎችን ልናንጽ እንጂ ልናፈርስ እግዚአብሔር አልጠራንም። አራተኛው የመንፈሳዊ ስጦታዎች መቅበር አያስፈልግም። መንፈሳዊ ስጦታዎችን መቅበር አያስፈልግም። ያ የቀበረን ሰው ታውቁታላችሁ። ማቴዎስ 25:14-17 ወደ ሌላ ሀገር የሚሄድ ባሪያዎቹን ጠርቶ ያለውን ገንዘብ እንደሰጣቸው እንዲሁ ይሆናል። ለእያንዳንዱ እንደ አቅሙ፣ ለአንዱ 5 መክሊት፣ ለአንዱም 2፣ ለአንዱም ደግሞ 1 ሰጠና ወደ ሌላ አገር ወዲያው ሄደ። 5 መክሊት የተሰጠው ሄዶ ነገደበት፣ ሌላም 5 አተረፈ። እንዲሁ 2 የተቀበለው 2 አተረፈ። 1 የተቀበለው ግን ሄዶ ምድር ቆፍሮ የጌታውን ገንዘብ ቀበረ። እኔ ስጦታ የለኝም ብላችሁ ብትቀመጡ ስጦታችሁን ቀብራችሁት ነው እንጂ ስጦታዬ ምንድነው ብላችሁ ስጦታችሁ ባይዘው የሚታወቀው የት መሰላችሁ? ራሳችሁን ለቤተክርስቲያን ስትሰጡ ነው። በቤተክርስቲያን ውስጥ ነው የሚገለጠው። አንዳንድ ሰው ሰባኪነቱ እስከሚያውቀው ድረስ ኳየር ሆኖ ይዘምራል። በኋላ ግን ኳየር ሆኖ ሲዘምር ይቆይና ነገ ለካ ፓስተር ይሆናል፣ ወይም ደግሞ የሶሎ ዘማሪ ሊሆን ይችላል። የተለያየ ጸጋው እየተገለጠ ይመጣል። ግን ካልተሰጠን ለቤተክርስቲያን ጸጋችንን አናውቅም። ካላወቅነው ደግሞ ቀብረነዋል እንጂ እግዚአብሔር ጌታን ሲሰጠን ሌላውን ፓኬጁን ነው የሰጠው ለቤተክርስቲያን። ስለዚህ ስጦታችንን አውቀን መነገድ አለብን። ነገ ጌታ ሲመጣ የታለ ስጦታው እኔ አላውቅም ነበር ማለት አይቻልም። 1ም ይሁን 2ም ይሁን 3ም ይሁን ተሰጥቶናል። ይሄንን ወቁ። እግዚአብሔር በሰጠን መጠቀም ያስፈልጋል እንጂ መቅበር አያስፈልግም። አንዳንድ ሰው በፍርሃትም በስንፍናም ሊቀብር ይችላል። ስንፍናም ፍርሃትም ሊያስቀብረን ይችላል እና ትንሽ ስጦታን እንኳን በታማኝነት ማገልገል ያስፈልጋል። ስለዚህ የስጦታዎች ባለአደራዎች ነን። ስለ ስጦታ 5ኛው የመንፈሳዊ ስጦታዎችን በፍቅር መጠቀም ደግሞ ይገባል። መንፈሳዊ ስጦታ በፍቅር መጠቀም አለብን። 1ኛ ቆሮንቶስ 13:1-3 እንደምታውቁት በሰዎች በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ናስ ወይም እንደሚንሸዋሸው ጽናጽል ሆኛለሁ። ትንቢት ቢኖረኝ ሚስጥርን ሁሉ ባውቅ ተራሮችን እስከሚያፈልስ ድረስ እምነት ሁሉ ቢኖረኝ ፍቅር ከሌለኝ ከንቱ ነኝ። ድሆችን ልመግብ ያለኝን ሁሉ ባካፍል ሥጋዬን ለእሳት መቃጠል አሳልፌ ብሰጥ ፍቅር ከሌለኝ ምንም አይጠቅመኝም ይላል። የመንፈሳዊ ስጦታዎች ያለ ፍቅር ከሆነ ትዕቢት ያመጣል። ትዕቢት ደግሞ ውድቀትን ያመጣል። ሌላው የመንፈሳዊ ስጦታ ካለ ፍቅር ከሆነ አያንጽም። ምንም ያፈለገ ስጦታ ይኖረን ፍቅር ካልሆነ ውስጣችን ያለ ጌታን መውደድ ቅዱሳንን ወደን ካልሆነ የምናገለግለው ማንንም አናንጽም። ማንም ሰው በትዕቢት ይዞት ማንንም አያንጽም። እግዚአብሔር በትሑታን ነው የሚሰራው። ሌላው እግዚአብሔርንም አያከብርም። ስለዚህ በተሰጠን ጸጋ ስናገለግል ፍቅር ሊኖረን ይገባል።
መንፈሳዊ ስጦታዎች ዋናው እንግዲህ መልእክት ስጦታው የኔ እንዳልሆነ ልናውቅ ይገባል። ወይም እናንተ አይደለም፣ ባለቤቱ እግዚአብሔር ነው። እግዚአብሔር ባደራ ነው የሰጠን። ያንም ደግሞ ሌሎችን እንድናገለግልበት ነው። ስለዚህ በታማኝነት ለሱ ክብር እንጠቀምበት። ወደ አራተኛው አለፍኩ። የገንዘብና የንብረት ባላደራዎች ነን። ስቲዋርድሺፕ ኦፍ መኒ ኤንድ ፖሴሽን። ገንዘብ የንብረት ባላደራዎች ነን። አንዳንድ ሰው ሀብታም ነኝ ይላል። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 7 እንዲህ ይላል፣ ወደ ዓለም ምንም እንኳን አላመጣንም ይላል፣ አንዳችም ልንወስድ አይቻለንም። ምግብ ልብስ ከኖረን ግን እርሱ ይበቃናል ይላል። ስትመጡ ይላል እርቃናችሁን ነው የመጣችሁት። ያው አዲስ ላይ ሲወለድ ምንድነው ትንሽ ጨርቅ ነው አይደለም የሚጠቀልለው። ያው ሲሞት ደግሞ ትንሽ ስላደገ ጨርቁ ትንሽ ይረዝምና በዛው ጨርቅ ተጠቅልሎ ወዴት ነው የሚሄደው? ወደ መቃብር ተገንዞ። ለምን ስትመጣ ምንም ይዛ አልመጣም፣ ስትሄድም ምንም ይዛ አትሄድም። እናስ ይሁሉ የለፋውበት ይሁሉ ለዚህ ነው እኮ ከንቱ 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 ይላል የመክብብ ጻፊ። ሁሉ ነገር ቫኒቲ ነው ይላል። ለምን ሰው በከንቱ ነው የሚደክመው? ለእግዚአብሔር ክብር ከዋልን ለሌሎች ሰዎች ጥቅም ከዋልን እሰየው። ነገር ግን ያ ሀብታም ነኝ ያለ እርሻውን አሰራና ከዛ በኋላ ጎተራውን አሰፋ፣ ከዛ በኋላ በቃ ነፍሴ ወይ ቢ ጠጪ ጥገቢ ከእንግዲህ ወዲያ ምንም አያስፈልግሽም እያለ ሲል እግዚአብሔር መጣና አንተ ሰነፍ የሰበሰብከው ለማን ይሆናል? ዛሬ ሌሊት ነፍስህን ይወስዷታል አለ። አያችሁ፣ ሰው ሰብስቦ ጥሎት ነው የሚሄደው። እባክህ ለጌታ እንደው አንድ ሰዓት እንኳን ለጸሎት ተሰጥ፣ እንደው ለባይብል ስተዲ አረባካ አንድ ቀን እንኳን ቸርችና ሲባል እንቢ ብሎ ሲስገበገብ ሲንገበገብ ሲሮጥ ሲባዝን የዋለ ሰብስቦ እርቃኑ እንደመጣ እርቃኑን ይሄዳል። እግዚአብሔር ግን የሰጠው ባላደራ ነው። ገንዘቡን ንብረቱን ለእግዚአብሔር ክብር እንዲያውል ነው። ስለዚህ ወደ ዓለም ምንም አላመጣንም፣ ምንም ይዘን አንሄድም። መዝሙረ ዳዊት 24:1 ላይ ምድር ሞላዋ የእግዚአብሔር ናት፣ ዓለም በእርሷ የሚኖር ሁሉ የኔ ነው ይላል እግዚአብሔር። ስለዚህ የኔ ነው ብላችሁ እንዳትሉ፣ ብሩም ወርቁም። እንደውም ይኸው ሐጌ 2:8 ላይ እንዲህ ይላል፣ ብሩ የኔ ነው ወርቁ የኔ ነው ይላል የሠራዊት ጌታ እግዚአብሔር። ነዳጅም ካላችሁ ነዳጁም የጌታ ነው፣ ዳይመንድም ካላችሁ ዳይመንዱም የኔ ነው ይላል እግዚአብሔር። ምንም የኔ ነው የምንለው የምንኩራራበት ነገር የለም። ስለዚህ እንደነ ዳዊት እንደነ ሰለሞን ሀብታም ሰዎች የለም። በተለይ ሰለሞን ዘመን ብር አይቆጠርም። ሰለሞን ግን እርቃኑን መጣ፣ እርቃኑን ሄደ። ብሩ እዚሁ ነው የቀረው። ስለዚህ ምን ልላችሁ ነው? ብሩም ወርቁም የእግዚአብሔር ነው እና ምንድነን? ባላደራዎች ነን። አንደኛ ዜና ምዕራፍ 29 ከቁጥር 11 እስከ 12 እንዲህ ይላል፣ አቤቱ በሰማይና በምድር ያለው ሁሉ ያንተ ነውና ይላል። አቤት ደስ ሲል! በሰማይም በምድርም ያለው ሁሉ። ይህን ስታስቡ እንደው ደሃ የሆነ ሰው ደስ ይለዋል። ምክንያቱም ምን ይጽናና? ምክንያቱም በሰማይም በምድርም ያለው ሁሉ የእግዚአብሔር ነው። አያችሁ፣ የቃሉ ነው የሚለው በሰማይም በምድር ያለው ሁሉ ያንተ ነውና ታላቅነት፣ ኃይል፣ ክብር፣ ድልና ግርማ ላንተ ነው። አቤቱ መንግስት ያንተ ነው። አንተ በሁሉ ላይ ከፍ ከፍ ያልክ ራስ ነህ። ባለጠግነት፣ ክብር ከአንተ ዘንድ ነው። አንተ ሁሉን ትገዛለህ። ኃይል፣ ብርታት በእጅህ ነው። ታላቅ ለማድረግ ለሁሉም ኃይልን ለመስጠት በእጅህ ነው ይላል። አያል ሁሉ ነገር የጌታ ነው እና ምንድነኝ? ባላደራ ነኝ። በምኑ ላይ? በወርቁ ላይ፣ በብሩ ላይ። ብሰበስቡትም ለምን? ሌሎችን ለመጥቀም ነው። እባክህ ጌታዊ ስሞት ይል። አንዳንድ ሰዎች እኮ በድሮ ዘመን መጽሐፍ አይታችኋል። በባሪያ አሳዳሪ ዘመን ከነወርቃቸው የተቀበሩ አሉ። ሌቦቹ ቆፍረው አይደለም እንኳን አብሯቸው የተቀበረውን ወርቅ ጥርስ ያላቸውን ሁሉ አስከሬን ውስጥ ነቅለው አውጥተዋል። ታውቃላችሁ? ከነወርቃቸው። አንዳንዱ ከነባሪያው ነው የሚቀበረው፣ በህይወት ካለ ባሪያው። ዘዳግም 10:14 ላይ እንዲህ ይላል፣
እነሆ ሰማይ ሰማያትን ምድር በእርሷ ያለው ሁሉ የአምላክ የእግዚአብሔር ነው። ዛሬ ቁርጥ አድርገን ውጣ። በቃ ባለቤቱ አንተ ነህ በሉት እስቲ እግዚአብሔርን። እኔ አም ስቲዋርድ፣ በቃ እኔ ባላደራ ነኝ። ሀብታምም ልሁን ባላደራ ነኝ። ምክንያቱም በጣም ሀብታም ሰው ካገኛችሁ እሱ 5 መክሊት የተሰጠው ነው። በጣም ደግሞ መካከለኛ ሚድል ክላስ ያለው 2 መክሊት የተሰጠው ነው። የኔ ቢጤ ደግሞ መናጢ ከሆነ 1 መክሊት የተሰጠው። ሁሉም ግን አለው። ግን ሁሉም ምንድነው? እግዚአብሔር እንዲያስተዳድርለት እንጂ የሰጠው። ጴጢፋራ እኮ ለዮሴፍ ያንን ሁሉ ሀብት ሲሰጠው እኮ ውረሰው ብሎት አይደለም፣ አስተዳድር ብሎት ነው። እግዚአብሔርም እኮ አስተዳድሩ አለን እንጂ እንኳን አይደለም ብሩ እናንተም የኔ ናችሁ ነው የሚለው። መዝሙር 50 ከ10 እስከ 12 የምድረ በዳ አራዊት ሁሉ በሺህ ተራራዎች ላይ ያሉ እንስሶች ሁሉ የኔ ናቸው ይላል። የሰማይ አዕዋፋትን አውቃለሁ፣ የምድር አራዊት በኔ ዘንድ ናቸው። ብራብ ለአንተ አልነግርህም፣ ዓለም ሞላው የኔ ነው ይላል እግዚአብሔር። ባሉ እንስሳውንም ሰብስቡ፣ እንደ አብርሃም እንደ ኢዮብ ባለጸጋ ሆናችሁ በከብትም እንግዲህ ከብቱም የኔ ነው እያለ ነው እግዚአብሔር። ያንተ አይደለም የኔ ነው፣ ብራብም አልነግርህም። ይሄ ሁሉ በተራራ የምታየው ዋልያ በሉት የዱር አራዊቱ በሙሉ የኔ ናቸው ይላል እግዚአብሔር። አዳምን እኮ በኤደን ገነት አስቀምጦ እኮ ስም አውጣ ነው እንጂ ያለው ያንተ ነው አላለው። አብጅ ነው እንጂ ያለው አንተ ነህ ባለቤቱ አላለው። ሰው እኮ አስተዳድር ነው የተባለው፣ ማናጀር ሁን ነው እንጂ የተባለው ኦነር ሁን አልተባለም። እስካሁን ድረስ አዳም በኖረና የራሱ ባዳ አይደለም። እግዚአብሔር የፈጠረው ሁሉ ለእሱ ክብር ነው። አንደኛ ቆሮንቶስ 10:26 ላይ ጳውሎስ ልካችንን ሲነግረን እንዲላል ምድር በእርሷም የሞላባት ሁሉ የጌታ ነው ይላል። ቁርጣችሁን ወቁ እንግዲህ ሁሉ የጌታ ነው ይላል። ቆላስያስም ላይ ጳውሎስ ሲናገር 1:15 እስከ 16 እርሱ የማይታይ አምላክ ምሳሌ ነው። የሚታዩት የማይታዩት እንግዲህ እኛ ምን የማይታየውን አላወቅነው። ብዙ ነገር አሉ የማይታዩ፣ የሚታዩት ደግሞ አሉ እኛ የምናያቸው። የማይታይ ደግሞ ስንት ሰራዊት አለው። ዙፋናት ቢሆኑ ወይም ጌትነት ቢሆኑ አለቅነት ቢሆን ወይም ስልጣናት በሰማይ በምድር ያለ ሁሉ በእርሱ ተፈጥሯል። በማን? በኢየሱስ። ከፍጥረት ሁሉ በፊት በኩር ነው፣ ሁሉ በእርሱ ለእርሱ ተፈጥሯል ነው የሚለው። እግዚአብሔር ለራሱ ነው፣ ጌታ ለራሱ ነው የፈጠረው። ስለዚህ እኛ ፍጡራን ነን። እኛ የእግዚአብሔር ንብረት ወይም ፕሮፐርቲ ባላደራዎች ነን። ሮሜ 11:36 ላይ ሁሉ ከእርሱ በእርሱ ለእርሱ ነው፣ ለእርሱ ለዘላለም ክብር ይሁን አሜን ይላል። አሜን። እኛም አሜን እንበላ ከጳውሎስ ጋር። ሁሉም ከእርሱ ለእርሱ በእርሱ ነው። ከኛ ለኛ በእኛ የሚባል ነገር የለም። ይሄ ሁሉ ሰው እኮ ስላልገባው ነው፣ ስላላወቀ ነው እንጂ እኮ ሁሉም ማናጀር ነው። የዳነ ቢሆን ያልዳነ ቢሆን እግዚአብሔር ጊዜ ሊሚት ሰጥቶታል፣ ህይወት ሰጥቶታል። እግዚአብሔር በምድር ላይ ደግሞ አክብረኝ ብሎ ጊፍት ሰጥቶታል። አንዳንዱ ናቹራል ታለንት አለው። ሁላችንም ግን እግዚአብሔር ለራሱ ክብር የተፈጠረን እንደሆነ እንድናውቅ ባላደራዎች ነን። አማኞች ታዲያ ይሄንን ፕሮፐርቲ ታዲያ ምን ያድርጉት ቢባል ጊቭ ጀነረስሊ በልግስና ስጡ ይላል። ሄልፕ አዘርስ ሌሎችን እርዱበት ይላል። አቮይድ ግሪዲ ስግብግብነትን አስወግዱ ይላል። ዩዝ ሪሶርስ ፌስፉሊ ሀብቶቻችንን በታማኝነት መጠቀም እንዳለብን ነው የሚናገረው። አምስተኛው የወንጌል መጋቢነት ባላደራ። የወንጌል መጋቢነት ባላደራ ስቲዋርድሺፕ ኦፍ ዘ ጎስፐል። አንደኛ ቆሮንቶስ ምዕራፍ 9 ከ16 እስከ 17 እንዲላል ወንጌልን ብሰብክ እንኳን የምሰብክበት የለኝም፣ ግድ ደርሶብኝ ነውና። ወንጌልን ባልሰብክ ወየውልኝ። ይህም በፈቃዴ ባደርገው ደሞዝ አለኝ፣ ያለ ፈቃዴ ግን ባደርገው መጋቢነት በአደራ ተሰጥቶኛል ይላል ጳውሎስ። እኔ እኮ ወንጌል የምሰብከው የመጋቢነት አደራ አለብኝ እያለ አንደኛ ተሰሎንቄ ምዕራፍ 2:4 ላይ
ነገር ግን ወንጌልን አደራ ይሰጠን ዘንድ እግዚአብሔር የታመንን ሆነን እንዳገኘን መጠን እንዲሁ እንናገራለን። ልባችን የሚመረምር እግዚአብሔርን እንጂ ሰውን ደስ የምናሰኝ አይደለንም ይላል። ዛሬ ብዙ ሰዎችን ሊያስደስቱ አንዳንዶቹ በቃ ጥሩ ነገር ይናገራሉ። ለምን እንደው ሲወጡ ሰብከው ሲወጡ ወይም ደግሞ ተናግረው ሲወጡ ሸጎጥ የሚያደርጉላቸው ነገር ስላሉ ሀብታሞቹ ቤት እየዞሩ ሁሉ ትንቢት ይናገራሉ። ጳውሎስ ግን ምን ይላል? ልባችንን የሚመረምር እግዚአብሔር ዘንድ እሱን ደስ ልናሰኝ እንጂ ሰውን ልናስደስት አይደለም። ለምን? እግዚአብሔር ልብና ኩላሊትን ይመረምራል። በምን ሞቲቭ እንደምናገለግል እግዚአብሔር ያውቃል። ቆላስይስ 1:25 ላይ ስለ እናንተ እንደተሰጠኝ እንደ እግዚአብሔር መጋቢነት ይላል። አያችሁ፣ ስለ እናንተ እንደተሰጠኝ እንደ እግዚአብሔር መጋቢነት የእግዚአብሔርን ቃል ፈጽሜ እንድሰብክ የቤተ ክርስቲያን አገልጋይ ሆንኩ። ለእናንተ የተሰጠኝ የእግዚአብሔር መጋቢነት ማለት የወንጌል መጋቢነት እንደሆነ ነው። አንደኛ ቆሮንቶስ 4:1-2 ላይ እንዲሁ ሰው እኛን እንደ ክርስቶስ ሎሌዎችና እንደ እግዚአብሔር ምስጢር መጋቢዎች ይቁጠረን። በመጀመሪያ ይላል ጳውሎስ እኛን ይላል እንደ መጋቢ ቁጠሩን ይላል ጳውሎስ። እንደ ክርስቶስ ሎሌዎች ቁጠሩን ይላል። እንደ እግዚአብሔር ምስጢር መጋቢዎች ይቁጠረን ይላል። እኛን እንደዛ ቁጠሩን ካለ በኋላ ቁጥር 2 ላይ ደግሞ ምን ይላል? እንደዚሁም ሲሆን በመጋቢዎች ዘንድ ደግሞ የታመነ ሆኖ መገኘት ያስፈልጋል። እናንተ እኛን እንደ መጋቢ ቁጠሩን፣ እኛ ደግሞ መጋቢዎች የታመንን ሆነን መገኘት አለብን። ሰዎች እንደ መጋቢ ቢቆጥሯችሁ እናንተና እኔ ደግሞ በእግዚአብሔር ፊት ታማኞች ሆነን መገኘት አለብን። የመጨረሻው እንግዲህ የጸጋ መጋቢነት ባላደራ ስቲዋርድሺፕ ኦፍ ግሬስ ጳውሎስ ያ ነው። ለእናንተ ስለተሰጠኝ ስለ እግዚአብሔር ጸጋ መጋቢነት በእርግጥ ሰምታችኋል። ለእናንተ ጥቅም ሲባል ስለተሰጠኝ የእግዚአብሔር ጸጋ መጋቢነት በእርግጥ ሰምታችኋል ይላል። ያው የጸጋ መጋቢነት ምን እንደሆነ ከማወቃችን በፊት ራሱ ጸጋ ማለት ምን እንደሆነ እንወቀው። ጸጋ ማለት ከእግዚአብሔር የማይገባንን መልካም ነገር መቀበል ማለት ነው። የእግዚአብሔርን ፍቅር፣ እርዳታ፣ በረከት መቀበል ግን አይገባንም እኮ። እኛ እኮ የሚገባን ሰዎች አይደለንም። እግዚአብሔር ግን ለማይገባው ሰው ያደረገው በጎ ነገር ሁሉ ጸጋ ይባላል። በራሳችን ሳይሆን በእግዚአብሔር ደግነት ላይ ነው። በቀላሉ ጸጋ ማለት እግዚአብሔር በፍቅሩ የማይገባንን ነገር ሲሰጠን ማለት ነው። ስለዚህ የጸጋ መጋቢ ማለት እንግዲህ እግዚአብሔር ለአንድ ሰው ጸጋውን ለሌሎች እንዲያካፍል፣ እንዲጠቅም፣ እንዲያስተዳድር ኃላፊነት ሰጥቶናል እያለ ነው። እግዚአብሔር ጸጋ ሰጥቶናል። ይሄ ጸጋ ግን ለሌሎች እንድናካፍል ነው፣ ለሌሎች እንድናስተዳድርበት ነው፣ ሌሎችን እንድንጠቅምበት ሰጥቶናል። ስለዚህ እናንተ የጸጋ መጋቢዎች ናችሁ እያለ ነው። ስለዚህ ጳውሎስን ይሄ ለእናንተ ለአሕዛቦች ጸጋን ላካፍላችሁ፣ በጸጋ ላገለግላችሁ የጸጋ መጋቢ አድርጎ ሾሞኛል እያለ ነው። ባይዘው የጸጋ ስጦታ ብቻ አይደለም፣ ኃላፊነትም ጭምር ነው። መቀበል ብቻ አይደለም፣ ከእግዚአብሔር ማካፈልም አለብን። ጸጋ ተቀብለን በጸጋ ብቻ እኛ ራሳችንን የምንጠቅም ብቻ ሳይሆን ለሌሎች ሼር የጸጋ መጋቢዎች ከሆነ ለሌሎች ሼር እናደርጋለን። እኔ አሁን በእግዚአብሔር ፊት ቁጭ ብዬ ያገኘሁትን ለእናንተ ሼር እንደማደርጋችሁ እናንተም ደግሞ በጌታ ፊት ቁጭ ብላችሁ ያገኛችሁትን ጸጋ ለሌሎች ማካፈል ነው። መቀበል ብቻ ሳይሆን የማካፈልም ኃላፊነት አለብን። አለበለዚያ የጸጋ መጋቢዎች አይደለም። የጸጋ መጋቢ ለሌሎችም ያካፍላል። አሜን። ጳውሎስ የተሰጠውን ተልእኮ እንግዲህ ጸጋን በአግባቡ ለአሕዛብ ማካፈል ወይም ደግሞ ማጋራት እንደሆነ ነው የሚናገረው። ጸጋ የምንቀበለው ብቻ አይደለም፣ እንደ ባላደራ የምናካፍለው ወይም የምናጋራው ነው። እግዚአብሔር ጸጋን አደራ ሰጥቶናል፣ ከሌሎች ጋር በታማኝነት እንድንካፈለው ነው። ጸጋ የተሰጠን እንድንካፈል ነው። የጸጋ መጋቢዎች ነን።
ባጭሩ እስቲ የኮንቴክስቱን ሐሳብ ላሳያችሁ። የጸጋ መጋቢነትን ጳውሎስ ሲናገር እግዚአብሔር ኦነር እንደሆነ፣ የጸጋው ባለቤት እግዚአብሔር እንደሆነ፣ ግሬስ ደግሞ ትሬዠር እንደሆነ፣ ጸጋ ደግሞ ትሬዠር ሀብት እንደሆነ፣ ጳውሎስና እኛ ደግሞ መጋቢዎች እንደሆነ። ኦነሩ ማን ነው? እግዚአብሔር። ጸጋው ምንድነው? ትሬዠር ነው፣ ሀብት ነው። እኛና ጳውሎስ ደግሞ የጸጋ መጋቢዎች ማለት ነን። ሰው ደግሞ ምንድነው? ተጠቃሚ ማለት ነው። ስለዚህ ጸጋውን ባላፊነት ከእግዚአብሔር የተቀበልነው ለሌሎች ስናጋራ የጸጋ መጋቢዎች እንባላለን። እስቲ የጸጋ መጋቢዎች ናችሁ? ታምናላችሁ? እግዚአብሔር በብርና በህይወት ላይ ብቻ ሳይሆን የሰጠን ኃላፊነት በጸጋም ላይ ነው። በጸሎት ተግታችሁ ያገኛችሁትን ጸጋ ለሌላው ሸር ካደረጋችሁ የጸጋ መጋቢ ናችሁ። ቃል አንብባችሁ ያገኛችሁን ዕውቀት ካካፈላችሁ የጸጋ መጋቢዎች ናችሁ። በምክር ሰውን ካቀናችሁ የጸጋ መጋቢዎች ናችሁ። ሌሎችን የምታበረቱ፣ ለደካማው የምትራሩ፣ ሌላውን የምታጸኑ ከሆናችሁ የጸጋ መጋቢዎች ናችሁ። ስለዚህ እግዚአብሔር በሰጣችሁ የተለያየ የጸጋ ስጦታ ካገለገላችሁ የጸጋ መጋቢዎች ትባላላችሁ። ስለዚህ እኔ የጸጋ መጋቢ ነኝ። አሜን። ግን ጸጋ ተቀብለን የምንቀብረው ወይም ተቀብለን የምናስቀረው ሳይሆን ኃላፊነት አለብን ሼር ልናደርገው። ስንሰጥም ነው ደግሞ የሚበዛልን። በጸጋ ላይ ጸጋ ከፈለጋችሁ ዘምሩለት፣ አገልግሉት፣ ጸልዩ። እግዚአብሔር በሰጣችሁ መጠን የተትረፈረፈውን ነገር ነው የሚሰጣችሁ። እኔ በህይወት አይቼዋለሁ። ምንም ነገር አይጎልባችሁም፣ ይበዛላችኋል በሰጣችሁ መጠን። ስለዚህ ጳውሎስ እንደዚህ ይላል ባጭር ቃል፣ እግዚአብሔር ጸጋውን ለእናንተ የማካፈል ተልእኮ ሰጥቶኛል ይላል። ያ ተልእኮ ምንድነው? ለአሕዛብ መስበክ ነው ይላል። ለእናንተ ለአሕዛብ ወንጌል መስበክ ያ የጸጋ ሲዋርድ አድርጎኛል ወይም ባላደራ አድርጎኛል። የክርስቶስን ምስጢር መግለጥ ለእናንተ እኔ የጸጋ መጋቢ አድርጎኛል ይላል። እግዚአብሔር የጸጋ መጋቢ ያደረገው እንግዲህ ወንጌልን በመስበክ የክርስቶስን ምስጢር ለአሕዛብ በመግለጥ ነው። በአጠቃላይ እንግዲህ ጸጋን ለግሬት ኮሚሽን ወይም ደግሞ ለታላቁ ተልእኮ ለወንጌል ስራ ማዋል የጸጋ መጋቢነት ነው። ይሄንን ሐሳብ ያዙት። የጸጋ መጋቢነት ለጳውሎስ ብቻ አይደለም፣ ለኛም ተሰጥቶናል። ለአማኞችም ይሰራል። እግዚአብሔር ስጦታዎችን ከሰጠን ሌሎችን ለማገልገል መጠቀም አለብን። እግዚአብሔርን እንግዲህ ማስተዋል ከሰጠን እኛም ደግሞ ዕውቀትን ማካፈል አለብን። እግዚአብሔር እድሎችን ከሰጠን እግዚአብሔር እድሎች በሰጠን እድል ሰዎችን መርዳት አለብን። በዚህ ዘገዋለሁ። ፌስፉል ስቲዋርድና አንፌስፉል ስቲዋርድ፣ ታማኝ መጋቢና ታማኝ ያልሆነ መጋቢን ነግራችሁ እዘጋለሁ። በመጀመሪያ ታማኝ መጋቢ ባህሪው ምን ይመስላል? ታማኝ ያልሆነ መጋቢ ባህሪው ምን ይመስላል? ሁለቱን ተናግሬ እዘጋለሁ። ፌስፉል ስቲዋርድ፣ ታማኝ መጋቢ ባህሪው ምን እንደሚመስል አንደኛ ቆሮንቶስ ምዕራፍ 4 ከ1 እስከ 2 ቅድም ያነበብኩት በአዲሱ ትርጉም ላንብብላችሁ። እንግዲህ ሰው ሁሉ እኛን እንደ ክርስቶስ አገልጋዮችና እንደ እግዚአብሔር ምስጢር ባላደራዎች ሊቆጥረን ይገባል። በመጀመሪያ እንዲቆጠሩን፣ ባላደራዎችም ደግሞ ታማኝ ሆነው መገኘት አለባቸው ይላል። ባላደራ ኮንክ፣ መጋቢ ኮንክ ታማኝ ሆነ ተገኝ ነው የሚለው። ሉቃስ 12:42 እስከ 43 እንደዚህ ይላል። ጌታም አለ፣ እንኪያስ ምግባቸውን በጊዜ ይሰጣቸው ዘንድ ጌታው በቤቱ ሰዎች ላይ የሚሾመው ታማኝ ልባም መጋቢ ማን ነው? ጌታው መጥቶ እንዲህ ሲያደርግ የሚያገኘው ባሪያ ብፁዕ ነው። እውነት እላችኋለሁ ባለው ሁሉ ላይ ይሾመዋል። ይሄ ታማኝ አገልጋይ። ማቴዎስ 25:21 ላይ ጌታውም መልካም አንተ በጎ ታማኝ ባሪያ፣ በጥቂቱ ታምናልና በብዙ ሾማለሁ፣ ወደ ጌታ ደስታ ግባ አለው። ለምን? ታማኝ አገልጋይ ነው። የታማኝ አገልጋይ ባህሪ እንደዚህ ነው። አንደኛ እግዚአብሔርን ይታዘዛል፣ ኦቤይ ጋድ። ሁለተኛ ሌሎችን ያገለግላል፣ ሰርቭ አዘርስ። ሌላው እግዚአብሔር የሰጠውን በጥበብ ይጠቀማል፣ ታማኝ አገልጋይ። ሌላው ደግሞ ታማኝ ነው፣ ትሁት ነው፣ ሃምብል ነው። ታማኝ አገልጋይ ለእግዚአብሔር ክብር ስጦታዎችን ይጠቀማል፣ ለራሱ ጥቅም ክብር አይደለም። ሌላው ጊዜን፣ ሀብትን፣ እውነትን በጥበብ ያስተዳድራል።
ሌላው በመከራ ውስጥ እንኳን ይጸናል። ታማኝ ያልሆነውን አገልጋይ ነግሬያችሁ ጨርሳለሁ። ታማኝ ያልሆነ መጋቢ ደግሞ unfaithful stewardship እንደዚህ ይላል ሉቃስ 16:1-2 ደግሞም ለደቀ መዛሙርቱ እንዲህ አለ፣ መጋቢ የነበረ አንድ ባለጠጋ ነበረ። በእርሱ ዘንድ ይህ ሰው ያለህን ይበትናል ብለው ከሰሱት። ጠርቶ ይሄ የምሰማብህ ምንድን ነው? ወደፊት ለኔ መጋቢ ልትሆን አትችልምና የመጋቢነትን ሂሳብ አስረክበኝ አለው። መተው ይሄ ሰው ያለህን ሀብት ያባክናል። ዛሬ ጊዜን ካባከንን፣ ዛሬ ገንዘብ ካባከንን፣ እግዚአብሔር የሰጠንን ጸጋ ካባከንን እንደዚህ ሰው ነው የምንሆነው። ስለዚህ ይሄ ሰው ሀብትን እያባከነ ነውና እባክህ ንገረው ብለው ሲሉት መጣ። አስጠራውና አንተ ወደፊት ለኔ በቃ መጋቢ ልትሆን አይገባም፣ ምክንያቱም አለ ለኔ መጋቢ ልትሆን አትችልም፣ የመጋቢነትን ሂሳብ አስረክበኝ አለው። ለምን? ታማኝ ሆኖ ስላልተገኘ። ማቴዎስ 25:26-30 ጌታ መልሶ እንዲህ አለው፣ አንተ ክፉ ሀኬተኛ ባሪያ፣ ካልዘራውበት እንዳጭድ ካልበተንሁባትም እንድሰበስብ ታውቃለህን? ስለዚህ ገንዘቤን ለለዋጮች አደራ ልትሰጥ በተገባ ነበር። አትሊስት ባንክ እንኳን ብታስገባው ያተርፍ ነበር ወስደህ ከምትቀብረው። እኔ መጥቼ ያለኝን ከትርፍ ጋር ወስደው ነበር። ስለዚህ መክሊቱን ውሰዱበት፣ 10 መክሊት ላለው ስጡት፣ ላለው ሁሉ ይሰጠዋል ይበዛለትማል፣ ከሌለው ግን ያለውን እንኳን ይወሰድበታል። የማይጠቅመውንም ባሪያ ወደ ውጪ ወደ ጨለማ አውጡት፣ በዚያም ለቅሶና ጥርስ ማፋጨት ይሆናል ይላል። የመጨረሻ ጥቅስ ሉቃስ 12:45-47 ያ ባሪያ ግን ጌታ እስኪመጣ ድረስ ይዘገያል ብሎ በልቡ ቢያስብ ሎሌዎቹን ገረዶችን ይመታ፣ ይበላ፣ ይጠጣ፣ ይሰክር ዘንድ ቢጀምር፣ አያችሁ ታማኝ ያልሆነ የዚያ ባሪያ ባልጠበቃት ቀን ባላወቃት ሰዓት ይመጣል፣ ከሁለትም ይሰነጥቀዋል፣ እድሉም ከማይታመኑ ጋር ያደርጋል። የጌታውን ፈቃድ አውቆ ያልተዘጋጀ እንደ ፈቃዱ ያላደረገ ባሪያ እጅግ ይገረፋል ይላል እግዚአብሔር ቃል። እግዚአብሔር ታማኞች ያድርገን። ታማኝ ያልሆነ ባሪያ እንግዲህ ባህሪው ግዴለሽ ነው፣ ኬርለስ ነው፣ ራስ ወዳድ ነው፣ ሰልፊሽ ነው፣ ሰነፍ ወይም ቸልተኛ ነው፣ ሌዚ ነው፣ የማይታመን ነው፣ ስልጣንን ያላግባብ የሚጠቀም ነው፣ የእግዚአብሔርን ትእዛዝ ቸል የሚል ነው። ታማኝ ያልሆነ አገልጋይ ያለ ተጠያቂነት ይኖራል ማለት lives without accountability። አሁን አይታችሁ እንደሆነ ብዙ መጋቢዎች ነን የሚሉት ተጠያቂዎች አይደሉም። ኢቭን የቤተክርስቲያን ገንዘብም ተሰበሰበ ምንም ያደረጉ ሁሉም ወደ ኪሳቸው ነው የሚከቱት፣ ተጠያቂዎች አይደሉም። ስተትም ቢሳሳቱ እንኳን መጥቶ የሚጠይቃቸው የለም። ይሄ ተጠያቂዎች ልንሆን ይገባል። እግዚአብሔር ባደራ የሰጠውን ነገር ያባክናል፣ አላግባብ ይጠቀማል። እግዚአብሔር እንግዲህ ታማኝ አገልጋዮች አድርጎ ሾመናልና ስለዚህ የጸጋ መጋቢዎች ነን፣ የጊዜ መጋቢዎች ነን፣ የእግዚአብሔር ንብረት መጋቢዎች ነን። ስለዚህ አንደኛው የህይወት መጋቢዎች ነን ብለናል። ሁለተኛው የጊዜ መጋቢዎች ነን፣ እግዚአብሔር በጊዜ ላይ ሾሞናል። ሌላው እግዚአብሔር በመንፈሳዊ ስጦታዎች ሰጥቶናል፣ በዛ ላይ ሾሞናል። ሌላው ደግሞ እግዚአብሔር የሾመን ምንድነው ብለን ብንል በገንዘቡ በንብረቱ በሀብቱ ላይ ሾሞናል። ሌላው እግዚአብሔር የሾመን በወንጌል ላይ አደራ ሰጥቶናል። ሌላው የጸጋ መጋቢዎች አድርጎናል። ጌታ ይባርካችሁ።